ጤና ይስጥልኝ። ተጠባቂ በነበረው የቻምፒዮንስ ሊግ ጨዋታ ቼልሲ ባርሴሎና ስታንፎርድ ብሪጅ ላይ አስተናግዶ 3-2 በሆነ ውጤት በአስደናቂ ብቃት አሸናፊ መሆን ችሏል። ምናልባት ሌንዞ ማሬስካ በቼልሲ ቆይታው ከአደረጋቸው አስደናቂ ምናልባት የአሰልጣኝነት ፐርፎርማንሶች ውስጥ ሜቢ ከፒኤስጂ ጋር የሚስተካከል አስደናቂ የሆነ ፐርፎርማንስ ነበር የተመለከትነው። በትናንትናው ምሽት የቡድኑ አጠቃላይ ኢንዲቪጁዋሊ ሁሉም ተጫዋቾች በጣም አስደናቂ ነበሩ ብሎ መናገር ይቻላል። ቡድኑ ስትራክቸራሊም በብዙ መልኩ በጣም ጥሩ ነበረ። ከኳስ ውጪ በጣም የሚገርም ኢነርጂ በጣም አስደናቂ ነበር። በብዛት ኤንዞ ማሬስካ ከታላላቅ ቡድኖች ጋር ሲጫወት በተደጋጋሚ እንዳስተዋል ነው ሪሲ ጄምስን እና ጉስቶን በተመሳሳይ ላይናፕ ውስጥ ይጠቀማል። በአንዳንድ አጋጣሚዎች ጉስቶን ሴንትራሊ ሪሲ ጄምስን ወደ ቀኝ ራይት ባክ ፖዚሽን ላይ እንዲሆን ያደርገዋል። አንዳንድ አጋጣሚዎች ደግሞ በተቃራኒው ሪሲ ጄምስን ሴንትራሊ ጉስቶን ደግሞ እዛው ራይት ባክ ቦታ ላይ እንዲሆን ያደርገዋል እና ሴንትራሊ የነበረው በትናንቱ ጨዋታ ሪሲ ጄምስ ነበረ ከካይሴዶ ጋር በመሆን ማለት ነው። ይህም በዋናነት ለዲፌንሲቭ ባላንስ የሚጠቅም ይሆናል ቡድኑን ማለት ነው። ሪሲ ጄምስ ሴንትራሊ መኖሩ በተመሳሳይ ጉስቶን በዚህ ተመሳሳይ ላይናፕ ውስጥ መጠቀሙ ያው ዲፌንሲቭ ባላንሱን ግምት ውስጥ በመክተት የበለጠ ፊዚካሊቲ የበለጠ እግር ሌግ ከመስጠት አንጻር በማሰብ ነው ይህንን ብዙ ጊዜ ሲያደርግ የምናስተውለው ማለት ነው። በአብዛኛው የባርሰሎናን የመሃል ሜዳ ተጫዋቾች አንድ ለአንድ ፕሬስ ሲያደርጉ ነበረ ያስተዋል ነው። በተመሳሳይ ፒኤስጂ ላይ እንደተመለከት ነው ማለት ነው። ያው አብዛኛው ኤንዞ ማሬስካ ከኳስ ውጪ ቡድኑ ማን ቱ ማን ፕሬስ እንዲያደርግ ነው የሚፈልገውና በብዛት የምናስተውለው በዛ አይነት መልኩ ነውና ያንን የተመለከት ነው። ያንን ኢምፓክት እንዳይኖረው ቡድኑ አድርጎታል ማለት ነው። ላይናፑን ስመለከት መጀመሪያ ከተሰማኝ ለመጀመር ምናልባት በዚህ ጨዋታ ላይ ጆዋ ፔድሮን እንመለከተዋለን ብዬ አስቤ ነበር። ተቀይሮም አልገባም። ጆዋ ፔድሮ ከተጠባባቂ አልተነሳም ነበረ። በዋናነት ጆዋ ፔድሮ ከገባ የበለጠ ድሮፕ ማድረግ የሚወድ አይነት ተጫዋች ስለሆነ እሱ ድሮፕ በሚያደርግበት ጊዜ የባርሴሎናን ሴንተር ባክ ይዞ ስለሚመጣ ከጀርባ የሚገኘውን ስፔስ የበለጠ የመስመር አጥቂዎቹ እንደገና ናቸው በዚህ ጨዋታ ላይ ይሰለፋል ብዬ ጠብቄ ነበር። እንዲሁም ተሰልፏል እና ፔሮኔቶም ይኖራል ብዬ ነበር። ፔሮኔቶም ነበረ ማለት ነው። እነሱ ፈጣን ተጫዋቾች ስፔስ ማጥቃት የሚችሉ አይነት ተጫዋቾች ስለሆኑ ከጀርባ ያለውን ስፔስ የበለጠ ማጥቃት ይችላሉ። በዛ ላይ ባርሴሎና ደግሞ በሃይ ላይን ስለሚጫወት ተከላካዮች ወደ መሃል ሜዳ ስለሚያስጠጋ የበለጠ በፕሬሸር ውስጥ መጫወት የሚችል በጠባብ ስፔሶች መጫወት የሚችለው ጆዋ ፔድሮ ትልቅ አስተዋጽኦ ሊሰጥ ይችላል። መሃል ሜዳ ላይ ለሚኖረው ጫና ማለት ነው ባርሴሎና ለሚፈጥረው ጫና የቁጥር አድቫንቴጅ ሊሰጥ ይችላል ብዬ አስቤ ነበርና ጆዋ ፔድሮ ላይናፕ ውስጥ ይኖራል የሚል ግምት ነበረኝ። ነገር ግን ጆዋ ፔድሮን ሳይሆን የተጠቀመው ሴንትራሊ ፔድሮ ኔቶን ነው ማለት ነው። ፔድሮ ኔቶ ሴንትራሊ ሲሆን በቀኝ በኩል ስቴቫ ዊሊያን ስለሱ በኋላ ላይ የተወሰኑ ነጥቦች ማነሳ ይሆናል። እጅግ በጣም አስደናቂ መሆኑን በድጋሚ ያሳይቷል ማለት ነው። እጅግ የተለየ ድንቅ ተጫዋች ነው። በግራ በኩል ደግሞ ጋርናቾ ነው የነበረው ማለት ነው። ይሄ በሃይላይን ጊዜ ሊፈጠር የሚችለውን ስፔስ ከጀርባ የሚገኘውን ስፔስ እንደ ፔሮኔቶ እንደ ጋርናቾ አይነት ተጫዋቾች ከዛም ባለፈ ደግሞ እንደነ ማሉ ጉስቶ አይነት ተጫዋቾች ከጀርባ የሚገኘውን ስፔስ እንዲያጠቁ እድል ከመፍጠር አንጻር ነው እንግዲህ ይሄን ላይናፕ የተጠቀመው። ከዛ በተጨማሪ ደግሞ ከጀርባ የሚገኘውን ስፔስ እንዲያጠቁ እነዛን ጥሩ ፓሶች እንዲሰጡ ደግሞ እንደ ኤንዞ ፈርናንዴዝ እና ሪሲ ጄምስ ነበር ይህን ኃላፊነት ሲወስዱ የነበረው። አንድ ለአንድ የሚኖረውን አደጋ ደግሞ በስቴቫ ዊሊያን አማካኝነት አንድ ለአንድ አደጋ ለመፍጠር በሱ አማካኝነት ደግሞ ሙከራ ለማድረግ ይመስል ነበረ ማለት ነው። ላይናፑን ብቻ ተመልክተን ልንረዳ የምንችለው ያንንም የተመለከትን ይመስለኛል። ስቴቫ ዊሊያን በጣም አስደናቂ ነበር። ኳሶች በተወሰኑ አጋጣሚዎች ከጀርባ ስፔሶች ቡድኑ ሲያጠቃ ተመልክተናል። በጫና ፈጥሮም ከኳስ ውጭ የነበረው ኢነርጂ ታታሪነት ቡድኑ በጣም አስደናቂ ነበረ። በባርሴሎና ዲፌንሲቭ ሰርድ ላይ ወደ 40 በላይ የሚጠጉ ጊዜ ማለት ነው ዲስፖሰስ ማድረግ ይችላል ቡድኑ ማለት ነውና አንደኛውም ግብ ሲቆጠር የዲዮንግ ፍራንኪ ዲዮንግ ፓስ እንግዲህ ተቋርጦ ነው እንግዲህ ኳሱ አንድሬ ሳንቶስ ሰጥቶ አንድሬ ሳንቶስ ከዛ ሁለተኛው ግን ማለት ነው የስቴፋኖ ጎል ሲቆጠር በዛ መልክ ነው ግቡ የተቆጠረው እና በጣም ድንቅ የሆነ ፐርፎርማንስ ነበር ከኳስ ውጪ ማለት ነው። ከ3 በላይም ቼልሲ አግብቶ ማሸነፍ ይችል ነበር። በጨዋታው ላይ አይ ቲንክ ወደ 3 የሚሆኑ በቫር የተሻሩ ግቦች አሉ። ሁለቱ በጨዋታው ውጪ ውሳኔ፣ አንደኛ ደግሞ ፎፋና በእጁ ነክቶ ስለነበረ ነው ግቦች የተሻሩት።
ከዛ በተጨማሪ 2 ቢግ ቻንሶችን ቡድኑ ፈጥሮ ነበር ማለት ነው። በኋላ ላይ ኦፍ ኮርስ ባርሴሎና የመጀመሪያው አጋማሽ ሊጠናቀቅ ሲል አራሁ በሁለተኛ ቢጫ በቀይ መውጣቱ መዘንጋት የለበትም። የበለጠ ሁኔታውን አስቸጋሪ አድርጎታል። ነገር ግን በቀይ ከመውጣቱም በፊት ቼልሲ እጅጉን የተሻለ ቡድን ነበረ። ጨዋታው ሲጀመር ገና ወደ 5ኛው ደቂቃ አካባቢ ይመስለኛል ኤንዞ ፈርናንዴዝ ግብ አስቆጥሮ ፎፋና በእጁ ነክቷል ተብሎ ግቡ የተሻረው። ከዛ በኋላ ባርሴሎና ትልቅ እድል አግኝቶ ነበር በፌራን ቶሬስ አማካኝነት። በጣም ትልቅ እድል ነበር። ግቡ መቆጠር የነበረበት አይነት እድል ነበር። ግቡ ማስቆጠር ሳይችሉ ቀርተዋል ባርሴሎናዎች በፌራን ቶሬስ አማካኝነት። ይህንንም ሃንሲ ፍሊክ ከጨዋታው በኋላ ያንን እድል ጠቅሰዋል ማለት ነው። ትልቁን እድል አግኝተው እንደነበረ ማለት ነው። ከዛ በኋላ ቼልሲ የበለጠ ባርሳ መጀመሪያ አካባቢ ጥሩ ነገር ሲያሳይ ነበር እውነቱን ለመናገር። በኋላ ላይ ግን ቼልሲ የበለጠ ጫና ፈጥሮ መጫወት ቻለ። የእድሎችን ወደ መፍጠር ቻለ። ኳሶችን የበለጠ ማቋረጥ ቻለ ማለት ነው እና ኩኩሬያ ወደ መሀል የቀነሰውን ኳስ ማለት ነው በነበረው ንክኪ አማካኝነት ኩንዴ ነበር የመጀመሪያውን ግብ ራሱ ግብ ላይ አስቆጥሮ ቼልሲን 1-0 መሪ ያደረገው። ሁለተኛው ግብ ደግሞ በስቴቫ ዊሊያን አማካኝነት በአስደናቂ ሁኔታ የግሉን ብቃት ተጠቅሞ ማለት ነው ከሪሲ ጄምስ ከተቀበለ በኋላ 2 ተጫዋቾችን መሀል ሆኖ በጠባብ ስፔስ ማለት ነው ተጫዋቾችን በማለፍ በኮባርሲና በባልዴ መሀል በመሆን በቀኝ እግሩ ማለት ነው በጣም አስደናቂ ገበያ ያስቆጠረው ስቴቫ ዊሊያን። ሶስተኛው ደግሞ ተቀይሮ የገባው ሊያም ዴላፕ ከኤንዞ ፈርናንዴዝ የተቀበለውን ኳስ ማለት ነው ማስቆጠር ችሏል ማለት ነው እና ቼልሲ በጣም አስደናቂ የሆነ ኢነርጂ ፍላጎት ነበረ። የሆነ ሃንገር በጣም ይስተዋልበት ነበር ይህን ጨዋታ አሸንፎ ለመውጣት ማለት ነው እና አብዛኞቹ በግል በጣም አስደናቂ ጊዜ ነው ያሳለፉት። ሌላው አንድ በጣም መጠቀስ ያለበት በጨዋታው ላይ ማርኮ ኩኩሬያ ነው ማለት ነው። በዚህ ጨዋታ ላይ አንዱ ሲጠበቅ የነበረው ማቻፕ ኩኩሬያ ከሀገሩ ልጅ ከላሚን ያማል ጋር የነበረው ነው። እንግዲህ ተደጋግሞ ሲጠቀስ ነበር ኩኩሬያ በባርሴሎና ማማሲያ ያደገ ተጫዋች እንደመሆኑ መጠን ይህ ጨዋታ ለሱ ልዩ እንደሆነም ሲገልጽ ነበር። ከሀገሩ ልጅ ጋር ደግሞ የሚኖረውን ፍልሚያ ኢንተርናሽናል ብሬክም አካባቢ ላይ ይህም ነገር ሲነሳ ነበር እና በጣም ተጠብቆ ነበር። ማርኮ ኩኩሬያ አስደናቂ የሆነ ፐርፎርማንስ ነው ያደረገው። የጨዋታውን ኮከብ ተብሎ የተመረጠው ኩኩሬያ ነው ማለት ነው። ላሚን ያማል ምንም አይነት አደጋ እንዳይፈጥር ኳስ በሚያገኝበት አጋጣሚ ምንም አይነት ክፍተት እንዳያገኝ፣ ምንም አይነት ስፔስ፣ ምንም አይነት ጊዜ እንዳያገኝ በማድረግ ነበር ሙሉ ጨዋታውን የጨርሰው እስከሚቀየርበት ጊዜ ላሚን ያማል ማለት ነው እና ኩኩሬያ በቼልሲ ሌላ አስደናቂ የሆነ ፐርፎርማንስ ነው ያደረገው። ምናልባት ከቼልሲ ምርጡ ፐርፎርማንስ ልንለው እንችላለን። በጣም ብዙ ምርጥ ሊባሉ ፐርፎርማንሶችን አድርጓል ቼልሲ፣ ምንም ጥያቄ የለውም። ሜቢ ይሄ እንደ ላሚን ያማል አይነት ተጫዋችን ከማቆም አንጻር ምናልባት በጣም ምርጡ ብለን ልንመርጠው የምንችለው አይነት ፐርፎርማንስ ነበርና እጅግ በጣም ድንቅ ነበረ። ድንቅ ውጤት ነው። ኤንዞ ማሬስካ በጣም ድንቅ ስራ ነው። ምናልባት ውጤቱ ያው ቼልሲ በእንደዚህ አይነት የበላይነት አሸናፊ ሆነ እንጂ እንደዛ ባይሆን ኖሮ ኤንዞ ማሬስካ ላይ የተወሰኑ ጥያቄዎች ሊነሱ የሚችሉበት እድል ነበረ። ጆዋ ፔድሮ አንደኛ ለመሰለፉ አንድ ሊነሳ የሚችልበት አጋጣሚ ይኖራል ብዬ አስባለሁ ፊት መስመር ላይ። ምክንያቱም ቀድሜ የጠቀስኩት አንጻር የበለጠ ባርሴሎናዎች መጀመሪያ አካባቢ አስተውለናል። ሪሲ ጄምስ ከዚህ በፊት ደጋግሜ እንዳልኩት ሴንትራሊ ሲጫወት ሞር ኦፍ ከሚድ ብሎክ ነው ሎ ብሎክ ቡድኖች ጋር ሲጫወት የተሻለ ሞር ኮምፎርታብል ነው። ያን ያህል ፕሬሸሩ ቀለል ስለሚል ማለት ነው። ነገር ግን ሞር ኦፍ ከሃይ ብሎክ ቡድን በሃይ ላይን ከሚጫወቱ እንደ ባርሴሎና አይነት ቡድኖች ጋር ፋታ ስለማይሰጡ ጫና ወዲያው በፍጥነት ስለሚፈጥሩ ፓሶች ይሳሳታል ብዬ አንስቼ ነበርና ያንን አይነት ተመልክተን ነበር በአንድ አጋጣሚ ማለት ነው። አይ ቲንክ የፌራን ቶሬስ የሞከረው ሙከራ ላይ ማለት ነው ከሪሲ ጄምስ የተሳሳተ ኳስ የመጣ ነው። እነዚህ አይነት ጫናዎች የበለጠ በሚፈጠሩበት ጊዜ የበለጠ ስፔርማን እዛ ቦታ ላይ መኖሩ፣ የቁጥር አድቫንቴጅ መኖሩ፣ የተጫዋች አድቫንቴጅ መኖሩ በጣም ጠቃሚ ነው የሚሆነው። በተለይ ደግሞ እንደ ጆዋ ፔድሮ አይነት ከኳስ ጋር በጣም ጥሩ ምቾት ያለው በጠባብ ስፔስ መጫወት የሚችል ጥሩ ፓስ ማድረግ የሚችል ተጫዋችን ማለፍ የሚችል አይነት ተጫዋች ቡድኑ የበለጠ ወደፊት ፕሮግረስ ለማድረግ እድል ይፈጥራልና እሱ አለመኖሩ በዚህ ጨዋታ ላይ ጥያቄ ሊያስነሳ ይችል ነበር። ነገር ግን ጌም ፕላኑ በደንብ ነው የሰራው። የገቡትም ተጫዋቾች ሁሉ ማለት ይቻላል በጣም ጥሩ ፐርፎርማንስ ነው ያደረጉት ማለት ነው። አስደናቂ ፐርፎርማንስ ነበር። በጣም ዲዘርቭ የሚያደርገውን ድል ነው ቼልሲ በምሽቱ ያስመዘገበው ማለት ነው። ከዚህ ጨዋታ ጋር በተገናኘ አንድ ደግሞ መጠቀስ ያለበት እንግዲህ ስለ ስቴቫ ዊሊያን ነው። እንግዲህ ስቴቫ ዊሊያን ገና ብራዚልም በነበረበት ጊዜ ያው ገና ከታዳጊነቱ ጀምሮ አብዛኛው ከ12 ዓመቱ ጀምሮ ነው ስሙ በደቡብ አሜሪካ ላይ እየተሰማ በተለይ ብራዚል ላይ ስሙ እየተጠቀሰ የነበረው ወደፊት ትልቅ ታለንት ተብሎ ሲጠቀስ የነበረው ማለት ነው። ክሩዜሮ ነው እንግዲህ በታዳጊነት መጀመሪያ ያደገው። ከዛ በኋላ ወደ ፓልሜራስ ወደ 2022 አካባቢ ይመስለኛል የሄደው። ከዛ በኋላ በፓልሜራስ
የአንደር 17 አንደር 15 የስቴት ሻምፒዮንሺፕ ማለት ነው የሳኦ ፖሎ ስቴት ሻምፒዮንሺፕ አሸናፊ እንዲሆኑ አስችሏቸዋል ማለት ነው። ፓውሊስታ የሚባለው ማለት ነው የፓውሊስታ ሻምፒዮንሺፕ የሚባለው ወይ ደግሞ ካምፒዮናቶ ፓውሊስታ የሚባለው በሳኦ ፖሎ ስቴት የሚገኙ ክለቦች የሚያደርጉት ጨዋታ ማለት ነው። እንደ ሳንቶስ፣ እንደ ሳኦ ፖሎ፣ እንደ ኮሪንቲያንስ፣ እንደ ፓልሜራስ አይነት ክለቦች የሚያደርጉት ውድድር ነው። በአዋቂዎቹም አለ ሁልጊዜም ብራዚል ሴሪያ ከመጀመሩ በፊት ተመሳሳይ ደግሞ በታዳጊዎቹም አለ። በአንደር 15ም አንደር 17ም ፓልሜራስን ሻምፒዮን እንዲሆን በማስቻል ነው እንግዲህ ራሱ ነው ኢንትሮዲውስ ያደረገው የበለጠ ለብራዚሊያውያን ማለት ይቻላል አዘናቂነቱን መታየት የቻለው ማለት ነው። ከዛ በኋላ ነው እንግዲህ 2023 ላይ መጀመሪያ ለዋናው ቡድን ጨዋታ ማድረግ የቻለው። ከዛ ካደረገም በኋላ ተመልሶ ወደ ታዳጊ ቡድን አይ ቲንክ ወደ አንደር 20 ተመልሶ መጫወት ቀጥሎ ነበር። ከዛ በኋላ ወደ ዋናው ቡድን ሄዶ እንግዲህ ወደ ቼልሲ ከመምጣቱ በፊት የብራዚል ሴሪያንም አሸንፎ ነው የመጣውና አስደናቂ ተጫዋች ነው። ያው በቅጽል ስሙ ሜሲኒዮ እንደሚባል ይታወቃል። ስቴቫ ዊሊያን ማለት ነው። ከኔይማር በኋላ የተገኘ የብራዚሉ ትልቁ ታለንት እንደሆነ ምንም አይነት ጥያቄ የማያስነሳ ጉዳይ ነው። ግን ከጨዋታው አንጻር ካየ ነው ሞሮ ከኔይማር ይልቅ ወደ ቅጽል ስሙ ወደ ተሰጠ ወደ ሜሲ የሚቀርብ ነገር እንዳለው ነው እኔ የሚሰማኝ። ምክንያቱም ኔይማርን ከተመለከትን ይበልጥ ከአስደናቂ ድሪብለርነቱ አስደናቂ ግብ አስቆጣሪ ከመሆኑ በተጨማሪ ደግሞ የበለጠ ኢንተርቴነር እንደሆነ የሚታወቅ ነው። ኔይማር በደንብ ኢንተርቴን የሚያደርግ አይነት ተጫዋች ነው። ኔይማር ላይ ብዙ አይነት ስኪል ሴት እናያለን። ድሪብሊንጎቹ ላይ ማለት ነው፣ በኢላስቲኮቹ፣ በስቴፕ ኦቨሮቹ፣ በሶምብሬሮቹ አስደናቂ ፍሌሮች፣ ተገማች ያለመሆን ብዙ ኢምፕሮቫይዝ ሲያደርግ እናስተውላለን ማለት ነው። ተከላካይ የተጋጣሚ ቡድን ተጫዋቾችን በብዙ አይነት መልኩ ነው እንግዲህ ዲስታቢላይዝ የሚያደርገው አልፏቸው የሚሄደው ማለት ነው። ኔይማር በዛ ፍሌሩ አማካይነት በዛ ኤስቴቲክ ቫሊዩ አማካይነት በጣም ኢንተርቴን የሚያደርግ ለማየት በጣም የሚመች ማለት ነው። ድሪብል ከማድረግም ባለፈ ደግሞ ኢንተርቴን ማድረግንም በደሴም ታይም የሚፈልግ አይነት ተጫዋች ነው ማለት በባህሪው። ስቴቫው ግን ሞሮለስ የሜሲ አይነት ስታይል ያለው ድሪብሊንግ ነው ያለው ማለት ነው። ሞሮፍ ታይት ኮንትሮሉ በጣም አስደናቂ ነው። በጣም ብዙ ተቾች የሚነካ አይደለም። በጣም የተቾቹ ብዛት በጣም የተወሰኑ ናቸው። አነስተኛ ቦዲ ፌንቶች የሚያደርግ ነው። ቼንጅ ኦፍ ፔሱ በጣም የሚደንቅ ነው። በጣም ፈጣን ተጫዋች፣ ኤክስፕሎሲቭ አይነት ተጫዋች አይደለም። ነገር ግን በአስፈላጊ ሰዓት ፔሱን መቀየር የሚችል አይነት ተጫዋች ነው። አቅጣጫም ሲቀይር በጣም አስደናቂ ነው ማለት ነው። አብዛኛው ድሪብል የሚያደርገው የበለጠ ወደፊት አድቫንስ ለማድረግ ላይኖች ብሬክ ለማድረግ ወይ መስመርን ሰብሮ ለመሄድ ነው እንጂ ያን ያህል ኢንተርቴን ለማድረግ አይደለም። ድሪብሊንጎቹም ያን ያህል በጣም ኢንተርቴኒንግ የሚባል አይደለም። ጀስት ኦፍኮርስ ለማየት ደስ የሚል ነገር አለው። ተጫዋቾችን የሚያልፍበት መንገድ ስቴፕ ኦቨሮችም አሉት በትናንቱም ጨዋታ ላይ ስናስተውል የነበረው ነገር ግን ቫራይቲ ኦፍ ስኪል ሴት የምናስተውልበት አይደለም ድሪብሊንጎቹ ላይ ማለት ነው። የተወሰኑ ቴክኒኮች ናቸው፣ ነገር ግን በጣም አስደናቂ ሁኔታ ኤግዚኪዩት የሚደረጉ ማለት ነው። ሜሲ ላይ እንደምናስተውለው ሞሮፍ ተጫዋቾችን ሲያልፍ ሞር ፕሪሳይዝ በሆነ መንገድ በአስደናቂ ባላንስ እና ታይሚንጉን ጠብቆ ነው ይሄን ሲያደርግ የምናስተውለው ማለት ነው። እና ከነዚህ ነገሮች አንጻር የበለጠ የሜሲ ታይፕ የሜሲ ስታይል አይነት ድሪብለር ነው። ከዛም ባለፈ ደግሞ ከዘመኑ የመስመር አጥቂዎች ማለት ነው ኢንሳይድ ፎርዋርዶች ወይ መስመር አጥቂዎች ጋር ተመሳሳይ የሆነ አይነት ቨርቲካሊቲ እናስተውልበታለን። በጣም ቀጥተኛ ነው። ኳስ እንዳገኘ ወደፊት ተጫዋችን ለማለፍ ነው የሚሄደው ማለት ነው። ውሳኔዎቹ በጣም ጥሩ ናቸው። ክሎስ ኮንትሮሉ በጣም አስደናቂ ነው። ወደ ተጫዋች ኳሱን ሲሄድ ወደ ክፍተቶች፣ ወደ ጋፖች ኳሱን ይዞ የሚሮጥበት መንገድ ኤፊሽንት ነው በብዙ መልኩ ማለት ነው። እንግዲህ ግቦችን እያስቆጠረ ነው። ለቻምፒዮንስ ሊግ በጀመረባቸው 3 ተከታታይ የሆኑ የቻምፒዮንስ ሊግ ጨዋታዎች ግብ ማስቆጠር ከኤርሊንግ ሃላንድ እና በትንሽ እድሜው ማለት ነው ከኤርሊንግ ሃላንድ እና ከምባፔ በመቀጠል ሌላኛው ተጫዋች መሆን ችሏል ማለት ነው። የቀጣይ ጊዜያት ባለንዶር አሸናፊ ይሆናሉ ተብሎ የሚጠበቁ አሁን ላይም አስደናቂ የሆነ ጊዜ እያሳለፉ የሚገኙት በዚህ ሲዝን ምባፔና ሃላንድ እንደሆኑ ይታወቃልና ከነሱ ጋር ነው ስሙ የተቀላቀለው። የበለጠ አስደናቂ የሆነ ጄኔሬሽናል ታለንት እንደሆነ ወደፊት ትልቁ ሌላኛው ደግሞ ተጫዋች እንደሆነ ማሳያ ነው ብዬ አስባለሁና የበለጠ ሜሲኒዮ የሚገልጸው አይነት ይመስለኛል ማለት ነው። በሜሲ ደረጃ ነው እያልኩ አይደለም፣ ነገር ግን ስታይሉ የድሪብሊንግ ስታይሉን ከተመለከትን አብዛኛው ከዛ ጋር የሚገናኝ ነው። ሞሮለስ እንደ ቱ ፉትድ ነው የስቴቫ ዊሊያን ግራግር ተጫዋች ቢሆንም ቀኝ እግሩን በጥሩ ሁኔታ የሚጠቀም አይነት ተጫዋች ነው። ግቦችን የሚያስቆጥር ነው። ብራዚል ሴሪያ መጨረሻው ላይ ኮኮ ጎል ሆኖ የጨረሰው እሱ ነበረ ማለት ነው። መስመር አጥቂ ሆኖ ማለት ነው። ያው ተወሰኑ አጋጣሚ ሴንትራል ይገባል። በጨዋታ ባህሪው አሁን ላይ የቀኝ መስመር አጥቂ ሆኖ ብንመለከተውም በጊዜ ሂደት ግን ምንም ጥያቄ የለውም ያን 10 ቁጥር ቦታ ላይ
መመልከታችን አይቀርም። አይ ቲንክ ባለፈው አያክስን ቼልሲ 5-1 ባሸነፈበት ጨዋታ ከጨዋታው በኋላ ኤንዞ ማሬስካ ሲናገር የነበረው አሁን ላይ ቀንሰን አጥቂ ነው፣ ነገር ግን ሞር ፊዚካሊ በጨመረ ቁጥር ከፍ ባለ ቁጥር ሞር ኦፍ ኢንሳይድ ተጫዋች የፖኬት ተጫዋች እንደሆነ ነው እንደሚሆን ነው ማስበው ብሎ ሲናገር ነበር። አይ ቲንክ ተገቢ ነገር ይመስለኛል። ሊዮኔል ሜሲም ያው ሲጀምር የመስመር አጥቂ ሆኖ ነው እንግዲህ መጀመሪያ ላይ የጀመረው። ላሚን ያማልም ተመሳሳይ ነገር የምናስተውልበት ያለ ይመስለኛል። አሁን ላይ ሞር ኦፍ የመስመር አጥቂ ቢሆንም በጊዜ ሂደት ግን አስደናቂ የፕሌይ ሜኪንግ ችሎታ ያለው ተጫዋች ስለሆነ ሴንትራሊ መመልከታችን አይቀርም። ኮል ፓልመርን ተመሳሳይ በመስመር አጥቂነት ነበር የጀመረው። አሁን ሞር ፊዚካሊ ጠንከር ብሎ ከፍ እያለ ሲመጣ ነው ሴንትራሊ ወደ መጫወት የመጣው ብሎ ኢንዞ ማሬስካ ተናግሯል። ስቲቫውም ወደዛ መሄዱ አይቀርም። ወደ ቼልሲ ሲመጣ አንዱ ስምምነታቸውን ተብሎ ሲጠቀስ የነበረው 10 ቁጥር ቦታ ላይ እንደሚጫወት ቃል ተገብቶለት ነው የመጣው አይነት የሚል ሀሳብም ተነስቶ ነበረ። ነገር ግን አሁን ከቀኝ ተነስቶ በጣም አስደናቂ ግልጋሎት እየሰጠ ነው። በአቤል ፌሬራም ስር ያው ከቀኝ መስመር ተነስቶ ነበር በዛ ሲጫወት የነበረው። አቤል ፌሬራም የፓልሜራስ አሰልጣኝ ማለት ነው፣ ደንበኛ የፖዚሽናል አሰልጣኝ ነው፣ የሲስተም ደንበኛ አሰልጣኝ ነው እና በእነዚህ አይነት ሲስተም አሰልጣኝ ቡድን ውስጥ ነው እንግዲህ በደንብ ሻይን ማድረግ የቻለው ማለት ነው። የበለጠ ነፃነቱን ደግሞ ራሱን የሚገልጽበት እድል ደግሞ ሴንትራሊ ሲያገኝ ደግሞ እያገኘ የበለጠ ሲሄድ ፊዚካሊ እያደገ ሲሄድ የበለጠ ኤክስፔሪየንስ ጌን እያደረገ በሚሄድበት አጋጣሚ በጣም ድንቅ የሆነ ግልጋሎት ሊሰጥ እንደሚችል መናገር ይቻላል። አስደናቂ የሆነ ፐርፎርማንስ ነበር። ግቡ ደግሞ እጅግ የተለየ ነበረ። ቼልሲ ላይ ለክለቦች ዓለም ዋንጫ ፓልሜራስ ሲያስቆጥሩ አይነት የነበረው አይነት የሚመስል ነገር ነው የምናስተውልበት። ግቡ ላይ በቀኝ እግሩ ደካማ ብለን በምናስበው እግሩ በድንቅ ሁኔታ ነው ያስቆጠረው። በዛች ጠባብ ስፔስ ጊዜ እንደገና የቦታም እድል ባልነበረበት ሁኔታ ነው ያን ድንቅ ግብ ያስቆጠረው እና በጣም የሚደንቅ ነበር። ፐርፎርማንሱ በጣም አስደናቂ ነበረ። በዛ ጨዋታ ላይ ደግሞ ላሚን ያማል ጥሩ አለመሆኑ የበለጠ እንግዲህ የስቲቫውን ተመሳሳይ እድሜ ላይ የሚገኙ ተጫዋቾች ናቸው። ላሚን ያማል የወቅቱ ምናልባት አስደናቂው ኳስ ተጫዋች ነው ብሎ መናገር ይቻላል። እጅግ በጣም ለማየት የሚማርከኝ አይነት ተጫዋች ነው። ከዚህ በፊት ማይቲንግ ብዬው ማቅ ይመስለኛል ምናልባት 3 ተጫዋቾች ሁልጊዜ ሳያቸው ኢቨን ስቲቫ ዊሊያን ወደ ቼልሲ ከመምጣቱ በፊት ለመመልከት የሚማርኩኝ ከላሚን ያማል እና ከኮል ፓልመር በተጨማሪ ፓልሜራስ በነበረ ሰዓት ስቲቫ ዊሊያን ነበረና አሁን ምን ያህል ሲነገር የነበረው ተገቢ እንደሆነ በደንብ የሚያሳይ ይመስለኛል ማለት ነው። አእምሮ በጣም ጠንካራ ነው። ሜንታሊ እጅግ በጣም ጠንካራ ነው። ምንም ደፋር ነው። ኳስ እንዳገኘው ወደፊት ነው። አንዳንዱ እንቅስቃሴ ተከላካይን እጅግ በጣም ቴስት የሚያደርግ አይነት ተጫዋች የሚፈትን አይነት ተጫዋች ነው። ለእንደዚህ አይነት ደግሞ ለተጋጣሚ ቡድን ደግሞ ፈተና የሚሆን አይነት ተጫዋች ነው። ኳስ ይዞ የበለጠ ቦሉ ሪሳይክል እንዲያደርግ ከመፍቀድ ይልቅ ራሱን ሞር ኤክስፕረስ ለማድረግ ተጫዋች አልፎ የተሻለ እድል ለመፍጠር የሚሞክር አይነት ተጫዋች ነው እና ወደፊት ድንቅ እንደሚሆን በደንብ እያስተዋልን ነው። አንቸሎቲም እሱን በማሰልጠኝ እድለኛ ነኝ አይነት አስተያየት መስጠቱ የሚታወስ ነው። ብራዚል ለቀጣዩ ዓለም ዋንጫ ምንም ጥያቄ የለውም አንድ ተስፋ ልታደርግበት የምትችለው በተለይ ደግሞ ኔይማር አሁን እየሄደበት ካለው ከጉዳትም አንጻር ማለት ነው ፐርፎርማንስ እውነቱን ለመናገር በሚባለው ደረጃ አይደለም። ምክንያቱም ሳንቶስን እውነት ለሚመለከት ሰው አሁን ላይ ኔይማር በጣም ጥሩ ሊባሉ ፐርፎርማንሶች በደንብ አድርጓል ማለት ነው። ሳንቶስ እንደ ቡድን በጣም ደካማ ቡድን ስለሆነ ደካማ ተጫዋቾች የሞሉበት ተሲምታይም ኮሌክቲቭሊም ደካማ የሆነ ቡድን በመሆኑ ብዙ ነገር ከኔይማር የሚጠበቅ በመሆኑ ምክንያት ቡድኑ በዚህ ደረጃ ተዳክሞ መጣ እንጂ በጣም ጥሩ የሚባሉ ድንቅ የሆኑ ፐርፎርማንሶች አድርጓል ጉዳት ላይ ባልነበረበት ጊዜ ማለት ነው። ፎከስድ ከሆነ ደግሞ አስደናቂ ሊሆን እንደሚችል ደግሞ ባለፈው በወሳኝ በነበረው የፓልሜራስ ጨዋታ ላይ የተመለከትን ይመስለኛል ማለት ነው። ያን ጨዋታ ማሸነፍ አለብን ብሎ ነው ከጨዋታው በፊት እንግዲህ ያን ጨዋታ ላይ ያሸንፉ የቻሉት። ሲያሸንፉም እንግዲህ ከአውትፊልድ ተጫዋቾቹ ከግብ ጠባቂ ውጪ ማለት ነው ድንቅ የነበረው ለሳንቶስ ኔይማር ነበረና ፎከስድ ከሆነ ለ6 ለ7 ጨዋታ በጣም ትልቅ ጠቃሚ ተጫዋች ትልቅ ዓለም ዋንጫን ለማምጣት ለቡድኑ ትልቁን ስራ ሊሰራላቸው የሚችለው እንደሆነ መናገር ይቻላል። ይሄን ደግሞ እንደ ታላላቆቹ እንደ ሮማሪዮ እንደ ሮናልዶ ፌኖሜኖ አይነት ተጫዋቾች ሲጠቅሱ ነበር ኔይማር ግዴታ ቡድን ውስጥ ለዓለም ዋንጫ የትም ብሎ ሊሄድ እንደሚገባ ማለት ነው። ነገር ግን ኔይማር ኖረም አልኖረም ግን እንደ ስቲቫ ዊሊያን አይነት ብራዚል ስላላት ለቀጣዩ ዓለም ዋንጫ ተስፋን መሰነቅ እንደምትችል መናገር ይቻላል ማለት ነውና አስደናቂ ፐርፎርማንስ ነበር። ኦቨርኦል ቡድኑ በጣም አስደናቂ ነበር። ኮሌክቲቭሊም ኢንዲቪጁዋሊም ቀን የሚነጠቀስኩት ማለት ነውና በጣም የሚገባውን ውጤት አስመዝግቧል። ቼልሲ ባርሴሎናን 3-0 በማሸነፍ ማለት ነው። እናንተ እንዴት አገኛችሁ ጨዋታውን? እስኪ ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ አመሰግናለሁ። መልካም ጊዜ